እሺ ቃለ ጉባኤ ላይ የሚነሳ እርማትና ማስተካከያ ከሌለ የዘጠነኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምንደግፍ አመሰግናለሁ። ተቃውሞ ድምጽ ታቅቦ የለም። ስለዚህ የምክር ቤቱ ዘጠነኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፌደራል መንግስት የ2018 በጀት ዓመት የ6 ወራት ስራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ ማዳመጥ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በራሴና በምክር ቤቱ ስም አመሰግናለሁ። በዚህ መሰረት ጥያቄ ለሚያቀርቡ የምክር ቤት አባላት እድል ሰጣለሁ። አንደኛ የተከበሩ አለሚቱ አበበ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት ዙሪያ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በመካከላችን በመገኘቶ ልባዊ ምስጋናዬን እያቀረብኩ ጥያቄን አቀርባለሁ። ይህ ትውልድ ካለፉት ትውልዶች ከወረሳቸው ዕዳዎች መካከል አንዱ ኋላ ቀር ደካማና አውዳሚ ፖለቲካ ባህላችን ነው። በዚህ ምክንያት የፖለቲካ አመለካከት ልዩነቶች በውይይት መፍታት ዳገት ሆኖብን መገዳደል፣ መጠፋፋት እና አፍርሶ ከዜሮ መጀመር ዋነኛ መገለጫ ሆኖ እስከ ዛሬ ድረስ ዘልቋል። በለውጡ ያገኘናቸውን መልካም እድሎችን እንኳን በአግባቡ እንዳንጠቀም ይህ ዘመናትን የተሻገረ የፖለቲካ ባህላችን ማነቆ ሆኗል። ዛሬ በአንዳንድ የሀገራችን አካባቢዎች የታጠቁ ቡድኖች የሰላም ጠንቅ እና የስጋት ምንጭ ሆነው ቀጥለዋል። መንግስት ችግሮችን በሰላማዊ መንገድ ለመፍታት እየወሰዳቸው ያሉ አበረታች እርምጃዎች ውጤት እያመጡ ነው። በዚህ ወደ ሰላም እንቅስቃሴ የገቡ አካላት መኖራቸውን እየተመለከትን እንገኛለን። ሆኖም ግን አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ አብዱ ሐሰን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርም ለምናነሳቸው ጥያቄዎች ምላሽ እና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? ህወሓት ለአመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል። ድጋፍም እንዳይደርስ በማድረግ እና ስለሆነም ክቡር ጠቅላይ ሚኒስትር ይህንን ሁኔታ ለመፍታት በመንግስት በኩል ምን እየተሰራ ይገኛል? እንዲሁም የቀድሞ ታጣቂዎች ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት እና በግጭት ውስጥ የነበሩ አካባቢዎችን መልሶ የመገንባት ሂደት ያለበት ደረጃ ላይ ማብራሪያ ቢሰጥ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ የሺህ ሀሳብ ጸጋ። አመሰግናለሁ። የተከበሩ አፈ ጉባኤ፣ በመንግስት የ6 ወራት ዕቅድ አፈጻጸም ሪፖርት ላይ ለምናቀርበው ጥያቄ መልስ እና ማብራሪያ ለመስጠት ክቡር ጠቅላይ ሚኒስትር ዶክተር አብይ በመካከላችን ስለተገኙ አመሰግናለሁ። ጥያቄ 7ኛውን ሀገራዊ ምርጫ ይመለከታል።
ሀገራችን ኢትዮጵያ 7ኛውን አጠቃላይ ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። የምርጫው መካሄድ በኢትዮጵያ ሰላማዊ የፖለቲካ ግንባታ ሂደትና በዘላቂ ሰላም ግንባታ ላይ ጉልህ አስተዋጽኦ እንዳለው ይታወቃል። ሆኖም ግን ዛሬም በተለያዩ የሀገራችን ክፍሎች ሰላማዊና ህጋዊ መንቀሳቀስን የማይፈልጉ ጽንፈኛ የፖለቲካ ኃይሎች ለሌሎች ኃይሎች በመላላክ የሀገራችን የለውጥ ግስጋሴ ለማስቆም በእናት ሀገራቸው ላይ መቆመራቸውን አላቆሙም። ለኢትዮጵያ ጠላቶች ጉዳይ አስፈጻሚ በመሆን በምርጫው ሂደት ላይ ጥላሸት ለመቀባት ከወዲሁ በግርግር ትርፍ ለማግኘት ምርጫው እንዳይካሄድ ቅስቀሳ እያደረጉም ይገኛሉ። የኢትዮጵያ ህዝብ የሚፈልገው ሰላማዊ ህይወት ነው። የኢትዮጵያ ህዝብ የሚፈልገው ልማትን ነው። ከጦርነት ከግጭት ጥፋት እንጂ ትርፍ እንደሌለው ህዝባችን የተገነዘበበት የተረዳበት ወቅት ላይ እንገኛለን። ግጭት፣ ጦርነት፣ ሞት አሁን ባለው ሁኔታ ሰልችቶታል። የሚጠቅመውንም ለይቷል፣ ተገንዝቧል ህዝባችን። ስለሆነም ክቡር ጠቅላይ ሚኒስትር ምርጫው ሰላማዊ፣ ነፃ፣ ፍትሃዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጸገነት መንግስቱ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር፣ የተከበረው የህዝብ ተወካዮች ምክር ቤት ለሚያነሳው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በሀገራችን ለዘመናት ስር ሰዶ የቆየው የመጠፋፋት ፖለቲካን ለመቀየር እየሰሩት ያለው ስራ በሂደት ፍሬ እያፈራ እንደሚሄድ ጥርጥር የለውም። ለዚህም ሀገር የማዳን ስራ እየሰሩት ያለው ስራ ትውልድ ያመሰግኖታል። እኔም እንደ አንድ የህዝብ ተወካይ ላመሰግኖት እወዳለሁ። በተመሳሳይ በሀገራችን ዘላቂ ሰላም እንዲረጋገጥ እርስዎና መንግስቶ ያሳዩት ቁርጠኝነት እጅግ የሚደነቅ ነው። ለዚህም በተግባር የተለያዩ አብነቶች ማንሳት ይቻላል። በሀገራችን ለነበረው የህልውና ዘመቻ ወቅትም አንዱ ማሳያ ስለሆነ ላመሰግኖት እወዳለሁ። ለዚህም ትውልድ ያመሰግኖታል። ከዚህ ጋር በተገናኘ ያለውን ጥያቄ እንደሚከተለው በንባብ አቀርባለሁ። በትግራይ ክልል ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋን የጫረ ቢሆንም በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልል ውስጥ ስርዓት አልበኝነት እንዲነክስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር፣ የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? ክልሉ በሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ ከማድረግና 7ኛው ሀገራዊ ምርጫ ከማካሄድ አኳያ ከጊዜያዊ አስተዳደሩ ጋር በቅንጅት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጡን። በዚህ ረገድ ከሰላም ወዳዱ የትግራይ ህዝብስ ምን ይጠበቃል? አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ጥሩ አይነት ተመስገን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ በመንግስት የ6 ወራት የዕቅድ አፈጻጸም ሪፖርት ዙሪያ ለሚነሱ ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። መንግስት ያደሩ ችግሮችን በዘላቂነት ለመፍታት አሳታፊና ገለልተኛ አካታች የሆነ ሀገራዊ ምክክር ኮሚሽን አቋቁሞ እስካሁን ሰፊ ስራዎችን ሰርቷል።
አሁን ላይ የምክክር ሂደቱም ወደ ወሳኝ ምዕራፍ ተሸጋግሯል። ክቡር ጠቅላይ ሚኒስተር፣ እንደ ሀገር ይህ እድል እንዳያመልጠን ጠንካራ ሀገራዊ መግባባት ፈጥረን የኢትዮጵያን መጻኢ እድል ብሩህ እንድናደርግ ከመላው ኢትዮጵያውያንና ባለድርሻ አካላት ምን ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አበባው ደሳለው። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ጥያቄን እንደሚከተለው አቀርባለሁ። በኢትዮጵያ በ2018 ዓ.ም የኢኮኖሚ እድገት አፈጻጸሙ የላቀ እንደሆነና 10.2 በመቶ እድገት እንደሚጠበቅ በተላከልን ሪፖርት ተገልጿል። በርካታ አፈጻጸሞችም እዛ ውስጥ ተጠቅሰዋል። በሌላ በኩል የኢኮኖሚና ልማት ጥናት ምሁራን የኢትዮጵያ ኢኮኖሚ ከፍተኛ ፈተናዎች የተደቀነበት እንደሆነ ያብራራሉ። እንደ ማሳያም በሀገሪቷ ያለው በጣም ከፍተኛ የዋጋ ንረት፣ በጣም ከፍተኛ የውጭ ዕዳ፣ ስር የሰደደ የውጭ ምንዛሬ እጥረት፣ በጣም ከፍተኛ የወጣቶች ስራ አጥነትና በእጅጉ ዝናብ ላይ ጥገኛ የሆነ ግብርና ይጠቀሳሉ። ከነዚህ የኢኮኖሚ ፈተናዎች የወጣት ስራ አጥነት ችግር ገዝፎ ይታያል። እንደሚታየው ከ30 ዓመት በታች ከሆኑትና የሀገራችንን ሕዝብ 70% ከሚሸፍኑት ወጣቶች ውስጥ 27% የሚሆኑት ስራ አጦች እንደሆኑ ጥናቶች ያመለክታሉ። ይህንን የወጣቶች ስራ አጥነት ቁጥር ለመቀነስ የተለያዩ የመፍትሄ ሀሳቦች ይሰነዘራሉ። ከነዚህ ውስጥም የመጀመሪያው በአንድ ወቅት ተነቃቅቶ የነበረው በአሁኑ ሰዓት በእጅጉ የተዳከመው ለወጣቶች ጥቃቅንና አነስተኛ ብድር ያለ ማስያዣ ወይም ኖን ኮላተራይዝድ ማይክሮ ሎን ነው። ሁለተኛ በርካታ የሰው ኃይል ሊያሰማሩ የሚችሉ ትላልቅ የመንግስት ፋብሪካዎች ናቸው። ይህም አዳዲስ የመንግስት ፋብሪካዎች የሉም፣ ያሉትም የመዳከምና ስራ የማቆም ነገር ይታያል። ሌላው የመሰረተ ልማት ግንባታዎች ማለትም መንገዶች ነው። አዳዲስ መንገዶች እንደሌሉ ይታወቃል። የነበሩት መንገዶችን በርካቶቹ ተቋርጠዋል። የባቡር መስመሮች ምንም አዲስ የባቡር መስመር ዝርጋታ የለም። የቤቶች ግንባታዎች ከፍተኛ ገቢ ላላቸው ብቻ ያተኮረ የቤቶች ግንባታዎች አብዛኛውን የመንግስት ሰራተኛና አነስተኛ የኑሮ ደረጃ የማይወክል የቤት ግንባታ ነው ያለው። የመስኖ ግድቦች ከዚህ በፊት የተጀመሩ የመስኖ ግድቦች በርካታዎቹ ተቋርጠዋል። በተለያየ የቴክኒክ ችግር ምክንያት ምንም አዳዲስ የመስኖ ግድቦችን ደግሞ አናይም። የኤሌክትሪክና የቴሌኮሙኒኬሽን ማስፋፊያዎችን ችግር አለባቸው። እነዚህ ችግሮች የወጣት ስራ አጥ ቁጥርን ለመቀነስ እንቅፋት እንደሆነ ይገለጻል። ጠቀስኩት የኢኮኖሚ ችግር አባባሽ ምክንያቶች ውስጥ በዋነኝነት የሚጠቀሰው በሀገሪቱ ውስጥ ያለው የሰላም እጦት ነው። ይህ የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የሕሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ
እንዴት ሊያሳካ ይችላል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አምባሳደር ዲና ሙፍቲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ ለጥያቄዎቻችን ምላሽ ለመስጠት እንደተለመደ ሁሉ እዚህ ስለተገኙ ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልዓተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። በመጨረሻም ብሔራዊ ጥቅሞቻችንን በፖለቲካ፣ በኢኮኖሚ፣ በማህበራዊና በወታደራዊ ዘርፎች በማሳደግ የሀገራችንን የዲፕሎማሲ ከፍታ በሀገራችን የዲፕሎማሲ ከፍታ እንዲመዘገብ እርሶ ለሰጡት ብርቱ አመራር ያለኝን ከፍተኛ አድናቆት ገልጻለሁ። በመጪውም ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ስለሺ ኮሬ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ድህነትና ኋላ ቀርነት ለዘመናት ኢትዮጵያን እግር ከወርች ጠፍረው የኖሩ ችግሮች ናቸው። በዋነኛነትም ስር የሰደዱ የኢኮኖሚ ስብራቶች ሀገራችን ወደፊት እንዳትጓዝ ቀስፈው ይዘው ቆይተዋል። በክቡር ጠቅላይ ሚኒስትራችን የሚመራው መንግስታችን እነዚህን ችግሮች ከስር መሰረታቸው ለመቀየር ብዝሃ ዘርፍ የኢኮኖሚ እድገት አማራጭ ተግባራዊ በማድረግ ኢኮኖሚያችን ከገባበት ቅርቃርና ከገጠመው ስብራት እየተፈወሰ በአዎንታዊ የለውጥ ምህዋር ውስጥ እንዲገባ በማድረግ ተከታታይ እድገቶች ተመዝግበዋል። ውስጣዊና ውጫዊ ፈተናዎችን ተቋቁመን ባለፈው ዓመት ከ9 በመቶ በላይ ጥቅል ሀገራዊ የኢኮኖሚ እድገት አስመዝግበናል። ለዚህ ስኬት ህዝቡን አስተባብሮ በትክክለኛው መንገድ መምራት ለቻለው I joined Pineapple because I didn't want to sit hours on the phone speaking to someone. You don't need to talk to anyone. ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። ክቡር ጠቅላይ ሚኒስትር፣ በ2018 ግማሽ ዓመት አጠቃላይ የኢኮኖሚ እንቅስቃሴያችን በዋና ዋና የማክሮ ኢኮኖሚ አመላካቾች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ብሰጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ከድጃ ያሲን። አመሰግናለሁ። የተከበሩ አፈ ጉባኤ፣
የምናከብረው ጠቅላይ ሚኒስትራችን ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ከልብ ላመሰግኖት እወዳለሁ። በመቀጠል ጥያቄን እንደሚከተለው አቀርባለሁ። ሀገራችን ከለውጥ ወዲህ በእርሶ ጠንካራ የተግባር አመራር የውስጥና የውጭ ፈተናዎችን ተቋቁመን ፈጣን የኢኮኖሚ እድገትን ለማስመዝገብና ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል መሰረት እየጣልን እንገኛለን። ነገር ግን የምናስመዘግበውን እድገት ያህል የስራ ባህል ለውጥ በምንፈልገው መንገድ እያስመዘገብን አይደለም። ብዙ ሀገራቶችን ብንመለከት እድገታቸውን ለማስቀጠል ካገዟቸው ጉዳዮች አንዱ የስራ ባህላቸውን መቀየርና የትውልድ እሳቤ ግንባታ ማዕከል ማድረጋቸው መሆኑ ይታወቃል። ክቡር ጠቅላይ ሚኒስትር፣ የስራ አጥነትን ችግር በዘላቂነት ለመቀነስና መፍትሄ ለመስጠት እንዲሁም የምርታማነት ችግርን ለመፍታትና አጠቃላይ የስራ ባህልን ለማሻሻል ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ይህንስ ተግባራዊ ለማድረግ የተከናወኑ ዋና ዋና ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡን ማለት ፈልጋለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መሐመድ ሽኩር። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡር ጠቅላይ ሚኒስትር፣ መንግስት የጤና አገልግሎቱን ለማሻሻል ለማስፋትና ተደራሽ ለማድረግ በርካታ የሚታዩ ተጨባጭ ስራዎችን እየሰራ ይገኛል። በየቦታው የሚሰሩ ትላልቅ ግዙፍ ሆስፒታሎችና የጤና ተቋማት አገልግሎቱን ሪፎርም ለማድረግ ለማዘመን የሚደረጉ ጥረቶች እንዳሉ ሆነው በቅርቡ እንኳን ተከስቶ የነበረውን ማልበርግ የተቋቋምንበት አካሄድና የተገኘው ውጤት እጅግ ያኮራና በዓለም አቀፍ ደረጃ ሪኮግኒሽን ያስገኘልን በሌሎች ሀገራት በአፍሪካ ሀገራት እንኳን ያስከተለውን ያህል ምንም አይነት ችግር ሳያስከትል ኮንቴን መደረጉ የጤና ስርዓቱ ምን ያህል ትኩረት ሰጥቶት እየተሰራ እንደሆነ የጤና ጥበቃ ሚኒስትርም እየሰራ ያለው ስራ ድጋፍ የሚያሻውና ሪኮግኒሽን የሚገባው ነው። ይህም ሆኖ ከመድኃኒትና ከሕክምና መገልገያዎች ከላቦራቶሪ ኤጀንቶች አቅርቦት አንጻር የሚታዩ ችግሮችን ለመፍታት ምን ታስቧል? በተለይ የሀገር ውስጥ አምራቾችን ለማበረታታትና ለመደገፍ በመንግስት በኩል ምን እየተሰራ ነው? የጤና መድህን ተጠቃሚዎችን መጠን ለመጨመር አገልግሎቱን ለማስፋት እንዲሁም በጤና ተቋማት ውስጥ የሚታዩ የመሰረተ ልማት የውሃ፣ የመብራት አቅርቦት ችግሮችን ለመፍታት የታቀዱ ስራዎች ምንድን ናቸው? ክቡር ጠቅላይ ሚኒስትር፣ ሌላው በከፍተኛ ወጪ ወጥቶባቸው የተማሩ ሀገራቸው ውስጥ ለመስራት ፍላጎት ያላቸው ምንም አይነት የተለየ የፖለቲካ አመለካከት ያሌላቸው በኢኮኖሚ ችግር ምክንያት ብቻ ወደ ውጭ የሚሄዱ ባለሙያዎቻችን በተለይ ሲኒየር ሐኪሞቻችን ጉዳይ በተመለከተ ምን ታቅዷል? ምን ታስቧል? በመጨረሻም ከላይ የተገለጹት ችግሮቻችን መንስኤ ያለንበት የኢኮኖሚ ደረጃና አቅም መሆኑን እረዳለሁ። ክቡር ጠቅላይ ሚኒስትር፣ ከዓመታዊ በጀታችን የጤናው ድርሻ ከ3% ያልበለጠ ነው። ኢትዮጵያ በፈረመችው የአቡጃ ዲክላሬሽን ሀገራት ከ15% በታች ያልሆነ ነው የሚመድቡት። ብዙ ሀገራት አሳክተዋል። ጎረቤቶቻችንም ይህን ያህል ባይደርሱም ከኛ በተሻለ እየመደቡ ነው ያሉትና የኛ የጤና በጀት ካለው የሕክምና መገልገያዎችና የመድኃኒቶች ዋጋ መጨመር፣ ከአዳዲስ በሽታዎች መከሰት፣ ከሕክምና ወጪ ጋር ተያይዞ ያሰብነውን ለማሳካት ያነሰ ይመስለኛልና ይህንን ለማሻሻል የታቀደ ነገር ይኖር ይሆን? እጅግ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ጠቅላይ ሚኒስትራችን በመካከላችን ስለተገኙ አመሰግናለሁ። ጥያቄን እንደሚከተለው አቀርባለሁ። የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ሁኔታ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት ወቅት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። በተጨማሪም መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ
የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? በተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች የዘፈቀድ እስር፣ ማዋከብና ማንገለታት እየተፈጸመባቸው ይገኛል። የኢዜማ አባላት ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩ በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነፃና ፍትሐዊ ምርጫ ማድረግ ጥያቄ ውስጥ አያግባም ወይ? መንግስት በዚህ ምርጫ ዲሞክራሲያዊ ስርዓት ከመገንባት አንጻር ለተፎካካሪ ፓርቲዎች እኩል ሜዳ ከማዘጋጀት አንጻር ምን እያደረገ ነው? ሌላው ገዢው ፓርቲ እንደ ሌሎች ፓርቲዎች ሁሉ የራሱን ሀብት አፍርቶ ለምርጫው መዘጋጀት ሲገባው በቅድመ ምርጫ ወቅት ሆነ አሁን የመንግስት ስራ ሰዓት፣ የመንግስት መዋቅር፣ የመንግስት ሀብቶች ለፓርቲ ስራ እየተጠቀመ በመሆኑ የፓርቲው ስራ ከመንግስት ስራ አለመለየቱና መደበላለቁ ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስትና የፓርቲ ስራ ለይቶ ለመስራትና ለማረም ቁርጠኝነቱ አለ ወይ? በመጨረሻም የሲቪክ ማህበራት በርካታ መሆናቸውን መንግስት ቢገልጽም የዜጎች መብትና ግዴታ በማሳወቅ ረገድ በተለይ እንዲህ አይነት ምርጫ ወቅት ላይ ኃላፊነታቸው በቅጡ እንዲወጡ ግምገማ ይደረጋል ወይ? ከተደረገስ የሲቪክ ማህበራት ቁመና እንዴት ያዩታል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቤኔዘር በቀለ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በ2018 የመጀመሪያው ግማሽ ዓመት የመንግስት ስራዎችን አፈጻጸም ላይ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በድጋሚ አመሰግናለሁ። በመጀመሪያው ግማሽ ዓመት የፌዴራል መንግስት በዋና ዋና የትኩረት መስኮች ሁሉ በብዙ ተግዳሮቶች ውስጥም ተኩኖ የኢትዮጵያን ከፍታ እውን ማድረግና ብልጽግናን ማረጋገጥ የሚያስችሉ ኢኮኖሚያዊና ማህበራዊ ጉዳዮችን ካለፉት ተመሳሳይ ወቅቶች ጋር ሲነጻጸር በእጅጉ እምርታና ለውጥ የታየበት እንደሆነ ከሪፖርቱ ማየት ችያለሁ። ክቡር ጠቅላይ ሚኒስትር፣ የታሪክ መዝገብ ውሸት አያውቅም። በተቃርኖ ሀሳብ ብቻ መጀገን አይቻልም። በምክንያት ላይ የተመሰረተ ተቃርኖ ወይም ነቀፌታ መልካም ነው፣ እንዲሁም አስተማሪ ነው። ያለንበት አውድ ከውስጥም ከውጭም የትላንትናውን የድህነት ካባ ዳግም ማልበስ የሚሹ ለውጡ ያስቆጣቸው አካላት ሌት ተቀን የሚታትሩበት ወቅት ነው። ይህ ጊዜን ከባድ የሚያደርገው ያለፈውን ዕዳ እየከፈሉ የነገውን ተስፋ መገንባት ነው። የቆየ የማክሮ ኢኮኖሚ ስብራትን ለመጠገን የሚወሰዱ እርምጃዎች ዛሬ ቢከብዱም ነገ ግን የሚበላ እንጀራና የሚከበር ሉዓላዊነት ይዘው ይመጣሉ። የስኬት መንገድ በባህሪው ቀላል አይደለም። ቃልን ወደ ተግባር መቀየርም እንዲሁ። ሀገሬ ሁሉም ናት። እድገትና ለውጥ ደግሞ በቆራጦችና በጨከኑ የቁርጥ ቀን ልጆች የሚመጣ እንጂ በምኞትና ስንፍናም አይሆንም። በአፍ እየተደናነቅን በልብ እየተነጣጠቅንም አናድግም። የመጣነው መንገድ በብዙ ፈተናና ሴራ የታጨቀ ነው። አባቶቻችን የሕዝብን ነፃነትና ክብር ከራሳቸው ሕይወት አብልጠው የገነቡትን ድንቅ አገር እኛም በመደማመጥና በመተጋገዝ ህልማቸውን እውን ማድረግ በሚቻል መልኩ ባለፉት 7 ዓመታት በእርሶ መሪነት የተሰሩ ስራዎችን በማጽናት ሀገራችንን በዓለም መድረክ ከፍ የሚያደርጉ ሜጋ ፕሮጀክቶች በአዲስ አበባና በሌሎች ከተሞች እየተከናወኑ ያሉ የኮሪደር ልማት፣ እነዛን ሰው የማይጠጋቸው የወንዝ ዳርቻዎች ዛሬ ውብና ማራኪ የሆኑ ልማቶች፣ የኑሮ ዘይቤ ለውጦች ማንም ልክዳውና ሊያንኳስሰው አቅም እንዲያጣ አድርገዋል። ይህ ለውጥ የተስፋ ብርሃን ሲሆን ማየትና መስማት ለሚፈልጉ ደግሞ ስራው ራሱ ሕያው ምስክር ሆኖ ቆሟል። ሀገራችን ኢትዮጵያ ግን የትልቅ ታሪክ አርማ አፍሪካዊ ተምሳሌት ሀገር መሆኗ የማይቀር መሆኑን በሚያመላክት ትክክለኛ መንገድ ላይ እንድትሆን ለሰሩት ድንቅ ስራና አመራር ነገ በሀገራችን የመንግስታት ታሪክ የሚወሱ አኩሪ ታሪክ በጉልህ አስቀምጠዋልና ለእርሶና ለመንግስቱ ያለኝን አክብሮትና አድናቆት ለመግለጽ እወዳለሁ። ክቡር ጠቅላይ ሚኒስትር፣ ይህ ለውጥ በሁሉም አካባቢ የፈጠረው መነቃቃት ይበል የሚያስብል ቢሆንም አሁንም በከተሞች የሚታየውን የቤት አቅርቦት ችግር ለመፍታት
የመሰረተ ልማት ጥያቄዎችን ለመመለስ ከተሞች የኢንዱስትሪ እና የእድገት ማዕከላት እንዲሆኑ ለማስቻል እንዲሁም በአሁኑ ጊዜ ከለውጡ መንግስት ጎን ሆና በራስ አቅም የሚቻለውን ሁሉ ህዝቡ እየጣረ የለውጥ ማሳያ ለመሆን የምትዳክረውን አዲሲቷን የማዕከላዊ ኢትዮጵያ ክልል የአየር ትራንስፖርት የሌላት ብቸኛ ክልል ናትና የሆሳና ኤርፖርት ግንባታ ማዕከል ሆና ከዞኖቿ ጋር ያልተሳሰረች በመሆኑ ከየመሆመቾ ሆሳና፣ ከጠምባሮ አንሾ ሆሳና፣ ከሽንሽቾ ዳነማ ሐዋሳ መንገድ በመንግስት ድጋፍ እንዲሰሩ ተሻለችና እጆ ከሚል ለሚለው ህዝባችን የከበረ ምላሹን እንዲሰጡ በታላቅ አክብሮት እጠይቃለሁ። እናመሰግናለን። ክፍት አድርጎ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ኢሳቦሩ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ እንደሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በኢትዮጵያ ህዝብ ስም ምስጋና How does payroll feel?